ስለዚህ ከኔስካፌ ከሻይ እንዲሁም ደግሞ ከቡና ከተለያዩ ዛሬ ስለ ኔስካፌ ስለ ሻይ በደንብ ብትን አድርገን እናወራለን። እንዲሁም እዚህ ቪዲዮ ስር በጣም ብዙ ልጆች የጻፏቸው ኮሜንቶች አሉ። እነዛን ኮሜንቶች ደግሞ በቻልኩት መጠን እማቃቸውን በዚህ ቪዲዮ ልመልስላችሁ ሞክራለሁ። የማላቃቸውን ደግሞ አላቅም። እናንተ የምታውቁ ደግሞ ከስር በኮሜንት በማስፈር ጥያቄ የሆነባቸው ልጆች መልስ እንዲያገኙ እናንተም ተባበሩ። ቤተሰብ ባለፈው አንድ ልጅ ዱባይ ላይ በጣም በተደጋጋሚ ኔስካፌ ተጠቀም እንደነበረ ሲያወሩ በተለያዩ ቦታዎች ላይ ቪዲዮ ሲዟዟር ሰምታችሁ ይሆናል ወይም ሰምተሽ ይሆናል። ስለዚህ ኔስካፌ ስንጠቀም እኔና አንቺ ከምግብ በፊት ከሆነ እንዲሁም በቀን ደግሞ ከአንድና ከሁለት ከሶስት በላይ የምንጠቀም ከሆነ ብዙ የጤና ችግር እንዳለው ብዙ ሰዎች ሲያወሩ ሰምተሽ ይሆናል። ስለዚህ ኔስካፌ መጠቀም ካለብሽ ራሱ ምግብ በልተሽ ከበላሽ በኋላ ነው መሆን ያለበት። ኮሜንቱ ላይ ያነበብኳቸው ተመሳሳይ የሆኑ ኮሜንቶች አሉ። እነሱም ጠዋት ኔስካፌ ካልጠጣሁኝ ወደ ስራ መግባት አልችልም፣ ጠዋት ኔስካፌ ካልጠጣሁኝ ከእንቅልፌ መንቃት አልችልም የመሳሰሉት። ስለዚህ ይሄ ነገር ለጤናሽ አደጋ አለው፣ ለጤናሽ ችግር ያመጣል ከተባልሽ ደግሞ ምንም ነገር ከመተው ወደኋላ አትይም። ሐኪም ቤት ሄደሽ ይሄንን ነገር ካላቆምሽ ህይወትሽ ያልፋል ቢልሽ አንድ ዶክተር ስለሆነና ያለው ነገር ትክክል ነው ብለሽ ስለምታምኚ ያለሽን ነገር ከማድረግ ትቆጠቢያለሽ። ስለዚህ ኔስካፌም ደግሞ ይህ ሁሉ ችግሮች ያመጣል ከተባለ ከአንቺ ጤና የሚበልጥ ነገር ስለሌለ ቀድመሽ ምግብ መብላት፣ ከዛ ደግሞ መጠቀም ካለብሽ ከምግብ በኋላ ቢያንስ በቀን 2 ብትጠቀሚ፣ እሱም ደግሞ ጠዋት ላይና ከሰዓት ላይ። ከሰዓት ስልሽ ወደ ማታ አካባቢ አይደለም። ወደ ማታ አካባቢ ስትጠቀሚ የእንቅልፍ መዛባትን ያመጣል። እኔ ዶክተር አይደለሁም፣ ነገር ግን የሴትዮዋ እናት ዶክተር ናት፣ ሴትዮዋም ዶክተር ናት። የሴትዮዋ እናት ዶክተር ብትሆንም ስራ አሰራም እንጂ እንዳለ የዶክተሮች እውቀት በሙሉ አላት። ለምን? ስለተማረች እና ብዙ ጊዜ ስታወራ ሰማታለሁ፣ ዋና ሴትዮ የራሱ። ስለዚህ ብዙ ጊዜ ወደ 11 ሰዓት አካባቢ በኢትዮጵያ በእነሱ ወደ 5 ሰዓት አካባቢ ኔስካፌ፣ ሻይ፣ ካፌ ነክ ነገሮች አትጠጪ ትለኝ ነበር እኔን የመጣሁ አካባቢ። ለምንድነው እንደዛ ያለችኝ? ጠዋት ስነሳ እየደከመኝ ነው ስላት፣ ለምን? ኔስካፌ በጣም ስጠጣ ስለነበረ። ከዛ በኋላ እሷ ደግሞ እነዚህን አብረሽ ጠጭ ብላ ያመጣችልኝ ቪዲዮ ላይ ስላለ ያንን ቪዲዮ መለስ ብለሽ አዳምጪው፣ የመጀመሪያሽ ከሆነ የምታይኝ ማለት ነው። ስለዚህ ኔስካፌ ወደ ማታ አካባቢ ራሱ ስጠጪ የእንቅልፍ መዛባትን በላይሽ ላይ ያመጣል። ስለዚህ መጠጣት ካለብሽ ጠዋት ላይ እንዲሁም ደግሞ ከሰዓት፣ ለምሳሌ በኢትዮጵያ ከ7 ሰዓት እስከ 8 ሰዓት ባለው ወይም ደግሞ በእነሱ ከ1 ሰዓት እስከ 2 ሰዓት ባለው፣ ከዛ በኋላ ያሉትን ሰዓታቶች ካፌ ነክ ነገሮች ባትጠቀሚ ይመረጣል። የእንቅልፍ መዛባት እንዳይገጥምሽ። እንቅልፍ ማታ አልመጣለኝ፣ እንቅልፍ እምቢ አለኝ ብለሽ ቲክቶክ፣ ዩቱብ፣ ፌስቡክ ከአፕሊኬሽን ስዘይ እንዳታመሽ። እንቅልፍሽን ደግሞ ካልተኛሽ ያው ፊትሽ ይጎዳል፣ ሙሉ ጤናሽ ይጎዳል፣ ብዙ ነገርሽ ይጎዳል። ታውቂያለሽ መቼስ አንድ ሰው 8 ሰዓት ወይ 7 ሰዓት እንቅልፍ ካልተኛ ከባድ ነው ለጤናው። ስለዚህ እኔ ብዙ ልጆች ብዙ ጊዜ ለምንድነው ማታ ላይቭ መገብ ይሉኛል። ግን እኔ ከላይቭ በፊት እኔ መኖር አለብኝ። ጠዋት ተነስቼ ወደ ስራ ምገባው እኔ ነኝ። ስለዚህ ቢያንስ 8 ሰዓት ወይ 7 ሰዓት መተኛ ስላለብኝ ከላይቭ እንቅልፌን ማስቀድመው። ስለዚህ አንቺም ደግሞ እነዚህን ካፌ ነክ ነገሮች ካልተጠቀምሽ እንቅልፍ እምቢ አይልሽም በምንም ተአምር ማለት ነው። እና ብዙ አታስቢ፣ ብዙ አትጨነቂ። ይኸውልሽ በህይወት ውስጥ ብዙ የሚያስጨንቁ ነገራቶች አሉ። እነዛ ነገሮች አንቺ ቼንጅ ወይም መቀየር የምትቻቸው ነገሮች ካሉ ጀስት ናው ቼንጅ፣ አሁን ቀየሪያቸው። መቀየር የማትቻቸው ደግሞ ለፈጣሪሽ እንደ እምነትሽ ለሱ ታዩ። ስለዚህ ማቆም ያለብሽ ነገር ከመሸ ወይም በኢትዮጵያ 11 ሰዓት፣ አንዳንዶቻችሁማ ማታ ራሱ ማለት ነው በኢትዮጵያ 1 ሰዓት በነሱ 7 ሰዓት፣ በኢትዮጵያ 2 ሰዓት በነሱ 8 ሰዓት ትጠጣላችሁ፣ ሻይ ትጠጣላችሁ፣ ቡና ትጠጣላችሁ፣ ኔስካፌ ትጠጣላችሁ። አትጠቀሙ፣ ምክንያቱም እንቅልፋችሁ እንዳይዛባ። ስለዚህ ከኔስካፌ እንዲሁም ደግሞ ከቡና ከቡና ከኔስካፌ
ከቡና ከሻይ የትኛው ነው የተሻለ የሚለውን ደግሞ እኔ የተወሰነ የማውቀውን ልንገርሽ። የመጀመሪያው እዚህ ጋር የምታየው ቡና ነው። ቡና ማለት ታውቂያለሽ፣ ኢትዮጵያ ላይም ብዙ ጊዜ ፍሬሽ ቡና ነው የምንጠጣው እኛ ኢትዮጵያ ላይ አይደለም። ስለዚህ ቡና ደግሞ ስትጠጪ በባዶ ሆድሽ መሆን የለበትም። አሁንም ኔስካፌውን ከምግብ በፊት እንደማትጠቀሚ ሁሉ ቡናውንም ምግብ በልተሽ ከምግብ በኋላ ቡና ብጠጪ ከኔስካፌውም ከሻዩም ይልቅ ኖርማል ቡናውን አፍልተሽ ብጠጪ ለአንቺ ጤና ትልቅ ጥቅም አለው። እንደነገርኩሽ ነው። እኔ ሴትዮዋ ዶክተር ስለሆነች እሷ ትናገራለች ብዙ ጊዜ። ነገር ግን ቡና ውድ ስለሆነ ብዙ ጊዜ ኔስካፌ ነው እነሱ ራሱ የሚጠጡት። የኔ ሴትዮዋ አንዳንዴ ነው የምጠጣው። የሴትዮዋ እናት ግን አብዛኛውን ጊዜ ኔስካፌ ነው የምጠጣው። ለምን? ቡና ውድ ነው ስለምትል ማለት ነው። ያው እነሱ ደግሞ ታውቃቸዋላችሁ ማውጣት ላይ እንደዚህ የሚሆኑበት ታይም አለ። ስለዚህ አንቺ የምትችይ ከሆነ ወይም ደግሞ ሰዎችሽ ቡና የሚያመጡ ከሆነ ከኔስካፌ ይልቅ ቡና ብጠጪ። እንደገና ደግሞ ይሄ እዚህ ጋር የምታዩ ሻይ ባኮ ስለተጣለ ነው እጅ የምታያት ሻይ በጣም ነው እንቅልፍ የምታዛባው። በጣም በተለይ ቅድም እንዳልኩሽ ወደ ማታ አካባቢ የምጠጭ ከሆነ የትኛውንም ሻይ ይሁን የትኛውንም ካፌ ነክ ነገር ይሁን ወደ ማታ የምጠጭ ከሆነ በጣም ነው እንቅልፍሽ የሚዛባው። ስለዚህ ይህንን ነገር አስተካኪ ማለት ነው። ሌላ ደግሞ ሻይ በቅርንፉድ እያረግሽ የምጠጭ ከሆነ ራሱ ኦኬ፣ ጠዋት ላይ ከምግብ በኋላ ተጠቀሚ። ከምግብ በኋላ ምግብ በልተሽ ከዛ ከሰዓትም ከሆነ ደግሞ ቅድም ባልኩሽ መሰረት ምግብ በልተሽ ከዛ ተጠቀሚ እንጂ እያዛጋኝ ነው እንቅልፍ እያለኝ ነው እያልሽ ብድግ እያረግሽ በቃ ገንዘብ አላወጣበትም ወይም ደግሞ ብር አላወጣበትም እያልሽ የምትጠቀሚ ከሆነ ገንዘብ አለማውጣትሽን ሳይሆን ማየት ያለብሽ ጤናዬ ምን ያህል እየተስተጓጎለ ነው ብለሽ ማሰብ አለብሽ። ስለዚህ እነዚህ ነገሮች። ሌላው ደግሞ እዚህ ጋር የምታየውም ደግሞ ባዶ ኔስካፌ ነው። ኔስካፌው ከወተት ውጭ የሆነው ኖርማል ኔስካፌው ማለት ነው። አሁን ላይ እኔ ይሄንን ባለፈው በሰራሁት ቪዲዮ ላይ አይተሽ ይሆናል የምጠቀመውን ሰርቼዋለሁ። ቪዲዮን ገብተሽ እዩ። እሱን በሞቀ ውሃ አድርጌ ከዛ ስኳር ትንሽዬ ስኳር አድርጌ ቡናውን አድርጌ አንድ ላይ አዋህጄ ነው የምጠቀመው። እሱም አሁን ላይ የምጠቀመው እኔ አንድ ጊዜ ብቻ ነው በቀን አንድ ጊዜ፣ እሱም ጠዋት። ከዛ ውጭ ትቻለው። ድሮ ሁለቴ ምናምን ጠጣ ነበር። አሁን ግን ኢሚዲየትሊ ነው ያቆምኩት። ለምን? በጣም ብዙ የጤና ችግር እንደሚያመጣ በተደጋጋሚ ቡና ወይም ካፌ ነክ ነገሮችን መጠቀም የጤና ችግር እንደሚያመጣ ስለተረዳው እኔ ደግሞ ከመጠጦቹ ወይም ደግሞ ለጊዜው ከሚሰጡኝ ደስታ ወይም ደግሞ ለጊዜው ከሚሰጡኝ ሰላም የቀጣይነት ሰላሜን ስለምፈልገው ቀጣይ ጤናዬን ስለምፈልገው ትቼ በቀን አንዴ ብቻ ነው የምጠጣው ጠዋት ላይ ወይም ደግሞ ጠዋት ካልጠጣሁኝ ከሰዓት ላይ እጠጣለሁ ማለት ነው። ከ1 ሰዓት እስከ 2 ሰዓት ባለው፣ ያ ማለት በኢትዮጵያ ከ7 ሰዓት እስከ 8 ሰዓት ባለው። ከዛ በኋላ አልጠጣም ማለት ነው። ከዛ በኋላ ብጠጣ ራሱ የምጠጣው ምንድን ነው? ለምሳሌ እንደ ቪንቶ። ለምን? እኔ ረጅም ሰዓት ውጪ ስለምወጣ ደም ማነስ እንዳይገጥምሽ በማለት ሴትዮ ቪንቶ አምጥታልኛለች እና ቪንቶ ጠጣለሁ። አንዳንዴ ነው፣ እሱንም ሁሌ አልጠጣም። ለምን? በጣም ጣፋጭ ስለሆነ። በጣም ጣፋጭ መጠጣት ደግሞ ያወፍራል፣ የተለያዩ የጤና ችግሮች ያመጣል በጣም ጣፋጭ ነገሮችን መጠቀም። ስለዚህ አንዳንዴ እሱን እጠጣለሁ። ከዛ ባለፈ እንደ ድሮ እንደ በፊቱ ቁጭ ብዬ ኔስካፌ ከቾኮሌት ከምን አልጠቀምም። እዚህ ቤት በእርግጥ ብዙ ቾኮሌት አይመጣም። በሌላ ቪዲዮ እመጣበታለሁ እሱም ማለት ነው። ስለዚህ ምንም ነገር መጠቀም ካለባችሁ ከምግብ በኋላ ምግብ ተጠቅማችሁ ከዛ ተጠቀሙ። እንደገና ደግሞ ጀርባዬን ያቃጥለኛል ያላችሁ ልጆችም አላችሁ። እኔ በእርግጥ ዶክተር አይደለሁም ቅድም እንዳልኳችሁ። ብዙ ጊዜ ግን በባዶ ሆዳችን ኔስካፌም ሆነ ቡናም ሆነ ሻይም ሆነ ስንጠጣ ጨጓራችንን ይጎዳዋል። ጨጓራችን ተጎዳ ማለት ደግሞ ያው ምንም ማድረግ አይቻልም። ጨጓራችንን መያዝ ካቃተው ነው የሚባለው። እኛን ጀርባችን ያቃጥለናል፣ እግራችንን ያቃጥለናል፣ የተለያዩ ነገሮች ይገጥሙናል። ስለዚህ አንቺና እኔ ማድረግ ያለብን ነገር ለጤናችን የሚሆኑትን ነገር ነው እንጂ ለጤናችን የማይሆኑትን ነገር አይደለም። ስለዚህ ጀርባሽን የሚያቃጥልሽ አንቺ በባዶ ሆድሽ የምጠጫቸው ነገሮች ካሉ እነሱን ነገሮች ታያቸው፣ ከአንቺ ጤና ስለማይበልጥ። በባዶ ሆድሽ ቡና፣ በባዶ ሆድሽ ሻይ፣ በባዶ ሆድሽ ኔስካፌ፣ እነዚህ ነገሮች ካሉ ወደ ጎን ታያቸውና ለውጡን ይው። ጠዋት ስትነሽ በቻልሽው መጠን ውሃ ጠጪ። እኔ አሁን ብዙ ጊዜ ጠዋት ስነሳ ውሃ ነው የምጠጣው። ከ1 ሊትር ውሃ እጠጣለሁ። ወይም ደግሞ 1 ብርጭቆ ውሃ መጠጣት ትችላለሽ። ከዛ ቁርስ በልተሽ ከዛ በኋላ መጠቀም ያሉብሽን ተጠቀም እንጂ ብድግ ብለሽ ያለነሱ ህይወት የሌለ እስከሚመስልሽ ድረስ ብድግ ብለሽ እንደዚህ አይንሽን እያሸሽ ኔስካፌ፣ አይንሽን እያሸሽ ሻይ፣ አይንሽን እያሸሽ ቡና የምጠቀሚ ከሆነ ዞሮ የጤና ችግር የሚያመጣው አንቺ ላይ ነው። ከዛ
ጤነኛ ሆነሽ የመጣሽዋ ልጅ ሬሳሽ ወደ ቤተሰብ ጋር ይላካል ማለት ነው። እንደዛ እንዳይሆን ራስሽን ፕሮቴክት ማድረግ ያለብሽ፣ ራስሽን መጠበቅ፣ ራስሽን ከምንም ነገር ማዳን ያለብሽ አንቺ ነሽ። ሴትዮሽ አታድንሽም። ሰዎቹ ስራቸውን እንጂ ስለ አንቺ ግድ አይሰጣቸውም። በብዙ ቪዲዮ ተናግሬያለሁ። ስለዚህ ራስሽን ጠብቂ። ለአንቺ ያለሽው አንቺ ነሽ። ሁሌም ቢሆን የምነግርሽ ነገር ቢኖር ከማንም እና ከምንም በፊት አንቺ ለራስሽ ታስፈልጊዋለሽ። ሰዎቹ ራሱ የማያመጡ ከሆነ ምግብ ቤት ውስጥ የሆኑ ነገሮችን በራስሽ ገንዘብን ቢሆን እየገዛሽ ብዙ ስኳር ነክ ያልሆኑ ነገሮችን እየተጠቀምሽ ከዛ ጊዜ ሲደርስ ወደ ሀገርሽ ሄደሽ ኢትዮጵያ መቀመጥ አልፈልግም ካልሽ ደግሞ ሌላ ሀገር መቀየር ትቻለሽ። ሁሉም ቤት አንድ አይደለም። አንዳንድ ቤት ምግብ አለ፣ ፍራፍሬ አለ። አንዳንድ ቤት ደግሞ ምንም የለም፣ ሩዝ ብቻ ይኖራል። አንዳንድ ቤት ብዙ ነገር አለ። ግን ያገኘሽውን ነገር ተጠቅመሽ ጠጪ። ስለዚህ ኔስካፌ በጣም አትጠጡ። ካፌ ነክ ነገሮች በጣም አትጠጡ። ሰው ጤነኛ ሆኖ መጥቶ በሽተኛ ሆኖ እንዴት ይመለሳል? አደራ ራሳችሁን ጠብቁ። ማንም ቢሆን አንቺን ለ2 ቀን ለ3 ቀን ለሳምንት በጣም ከቆየ ወይ ብሎ ያለቅስልሻል፣ ወይ ብሎ ይጮህልሻል፣ ወይ ብሎ ይቀብርሻል። ከዛ ትረሻለሽ። ግን አንቺን ፈጣሪ እዚህ ምድር ሲያመጣሽ ለሆነ ምክንያት ነው፣ ለሆነ ፐርፐዝ ነው። ስለዚህ ያንን ነገር ደግሞ አንቺ እንድታረጊ፣ ያንን ነገር ደግሞ እንድታሳቂው ራስሽን መጠበቅ አለብሽ። አንዳንድ ልጆች ማቆ ትገርሙኛላችሁ። ፈጣሪ ያውቃል እንዴ? ፈጣሪ እኮ ራስሽን ጠብቂ፣ ከኔ በታች ራስሽን ጠብቂ፣ አንቺ ራስሽን ስትጠብቂ እኔ የማግዝሽ ነው የሚለው አይደለም? ስለዚህ ፈጣሪ ያውቃል ብለሽ እያነሳሽ ይሄን ቡና እያነሳሽ ይሄን ኔስካፌ ገና ለገና ገንዘቤን አላወጣበትም እያልሽ እየተጋትሽ በኋላ ራስሽን በራስሽን ወደ አፈር አትክተቺ። ራሳችሁን ጠብቁ። ስለዚህ ከኔስካፌ ከሻይ እንዲሁም ደግሞ ከቡና ከተለያዩ ነገሮች ከምግብ በፊት ከመጠቀም ተቆጠቡ። ከምግብ በፊት ስትጠቀሙ ምግብ ሳትበሉ ኔስካፌን፣ ሻይ፣ የተለያዩ ነገሮች ስትጠቀሙ ብዙ ጉዳቶች ነው የሚያመጣው። የልብ ድካም ያመጣል። ልባችሁ ድክም ይላችኋል። አቅም ያንሳችኋል። አቅም ታጣላችሁ። በቃ ምን ልበላችሁ፣ ጉልበታችሁ ብርክርክ ይላል። መነሳት ያቅታችኋል። ስትራመዱ የሆነ ስርስር ያደርጋችኋል። በቃ እንዴት ልብ ብዬ ልንገራችሁ። እኔ የሆነ ጊዜ የመጣሁ አካባቢ ገጥሞኛል። በዛኛው ቪዲዮ ተናግሬያለሁ። ጠዋት ስነሳ እየተንጠራረው በመከራ ነው የምነሳው። እንደገና እኛ ቤት አደረጃ ነው ተናግሬያለሁ። እኔ ቪላ ቤት ነው የምሰራው። አዲስ ኮንሽ ለመጀመሪያ ከሆነ የምታይኝ ወደታች ወርደሽ ብዙ ቪዲዮዎችን ስሚ። እኔ ቤት ውስጥ የምሰራውን ስራ እንዴት ሶል እንደማጥብ፣ የጫማ ሶል፣ ውሻ፣ ግቢ፣ ሁሉ ነገር በተወሰነ የምችላቸውን ቪዲዮዎች መቅረጽ የምችልበትን ቦታዎች ቀርጬ አፕሎድ ስላደረኩት አዳምጫቸው ይጠቅሙሻል። ስለዚህ ያንን ደረጃ ስወጣ ራሱ ማለት ነው ከታች ወደ ላይ ወስጄ ልብስ ስለማሰጣ በጣም ነበር የሚያቅተኝ፣ በጣም ነበር የሚደክመኝ የመጨረሻ ማለት ነው። ከዛ በቃ ሴትዮዋ እንደዚህ ነው ስትለኝ እየተወኩ መጣሁ። አሁን እግዚአብሔር ይመስገን በቀን አንዴ መጠጣት ጀመርኩ ማለት ነው። ስለዚህ ራስሽን ጠብቂ የኔ ቆንጆ። ሁሌም ቢሆን ጠንካራ ሴት ሁኚ። አንቺ በጣም ጎበዝ፣ በጣም ጠንካራ፣ በጣም ጀግና ሃርድ ወርከር ሴት ነሽ። እንዳንቺ አይነት ሴት እዚህ ምድር ላይ የለችም፣ ልትኖርም አትችልም። ሁሌም ቢሆን ከኢትዮጵያ ወደ አረብ ሀገር የወጣሽው ለህልምሽ ነው እና ሁሌም ወደ ህልምሽ እየሄድሽ ቤተሰብ ተከታታይ አክባሪ ስለሆንሽ ነው የማመሰግነው። በሌላ ቪዲዮ እስክንገናኝ ድረስ በጣም አመሰግናለሁ። መልካም ጊዜ። ሰብስክራይብ እና ላይክ ማድረግ እንዳይረሳ። ለወዳጅ ዘመዶች አረብ ሀገር ላሉ ልጆች ለአዳዲሶች ላኪላቸው ብዙ ነገሮችን ስለሚያገኙበት። ቴንኪው